ምእመናን እያለቀሱ አስከሬን ተሸክመው መተው 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ያሳዝናል። የቄስ ሚስት ስትቆርብ አትታይም፣ የዲያቆን ሚስት ስትቆርብ አትለይም። የሰርክ ጉባኤ ይሻላል፣ የልዩ ጉባኤ በገንዘብ ተሽጧል። ስለ ልዩ ጉባኤ ነው የተናገርኩት። መነኮሳት በማያገባቸው ዶሮ ስራ ውስጥ ገብተው ዶሮ በዚህ ጊዜ ይታረዳል፣ በዚህ ጊዜ በጣም የሚያስጠላ ነበር። በእውነቱ በጣም ልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረግነው ይመስለኛል ቤተክርስቲያኑን ራሱ። ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? አቡነ ይስሐቅ በአንድ ለቅሶ ቤት ተገኝተው አስተምረው የአንድ እምነት ተቋም ወደ እናት ቤተክርስቲያን አምጥተዋል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ። የቱርክ ፊልም ቃና የሚል ፊልም ከመጣ በኋላ ሰርክ ጉባኤያችን በጣም ተዳክመዋል። ልመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን እንዲሰጡ ማድረግ ይቻላል። አንዳንድ ደግሞ የኔ ቢጤ አይጠፋም አብሮ የሚሄድ ለቲክቶክ ቀለብ የሚሰጥ ሰባኪው እኮ ከአንድ ቤተክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። እውነት አሳት ይሄ እኮ ነው። ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። 300 ዲያቆን ወዴት ነው የሚሄደው? እንደው አዲስ ነገር ነው ለዚህ መብቃታችን፣ ከትምህርቱም በፊት መተዋወቃችን፣ እግዚአብሔር ፈቅዶ የወንጌል ቀን የሚል ቀን መስጠታችን ራሱ ስያሜው በጣም ደስ የሚል ነውና እንኳን ለዚህ ቀን አደረሰን አደረሳችሁ። እና ሁል ጊዜ መልስ አታዘጋጁ፣ አዳምጡ። ጉባኤ ስትቀመጡ ለእናንተ የሚሆነውን እንጂ አታክ ለማድረግ ለምን ትዘጋጃላችሁ? ምን አለ እኮ ካልጣፈጠም ሆድ ሰፊ ነው፣ ዝም ብሎ ይያዛል አይደል እንዴ? እኮ ምን አለ ግን ጥሩ እየመሰላችሁ አንዳንድ ደግሞ የኔ ቢጤ አይጠፋም አብሮ የሚሄድ ለቲክቶክ ቀለብ የሚሰጥ እና ማዳመጥ በጣም ጥሩ ነው። ለመናገር አለመቸኮል፣ ለመስማት ግን መቸኮል። ተጽፎ ይል እንዴ ምዕራፍ ቁጥሩ ምን ያደርግላችኋል? ያዕቆብ ነው የጻፈው። እና እኔ በጣም በእውነቱ በጣም በተደሞ ነው። አንደኛ እንደዚህ ሰዓት አክብራችሁ እናንተም ልትመሰገኑ ይገባል። ጸጥታ የሰፈነበት እኮ አንድ ደረጃ ነው። አምና እንደዚህ ላንሆን እንችላለን አልነበርንም። ደግሞ አሁንም ነገሩ ያምናው ማረሻ ያለፈው ሰርዶ ነው የመጣው። ደግሞ ያምናው ማለት ነው። አሁን ዘንድሮ የሚነቀል ይመስላል አይደል? ከርሞ ደግሞ በቃ ሰርዶ የሚባል ቁጥቋጦ የሚባል አይኖርም። እንዲህ እያሉ እኮ ነው እንደ ወፍጮ የሚወቀረው ለምንድን ነው? ሲዶም ጥርስ እንዲያወጣ ነው፣ እንዲፈጭ አይደለም እኮ። ለምንድን ነው እናንተ ራስን ማታለል የት ያደርሳል? አሁን ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ በዚህ ኑሮ መኖር ነበረበት? ቅድም ካስተያየቱ አውደ ምሕረት ብቻ እውነቱን ምን አርጉ ነው? አውደ ምሕረቱ ላይ አሁን ሕዝቡ ሊቆርብ የመጣ ነው፣ አስራት በኩራት ይዞ የመጣ ነው። ምን አርግ ነው እንደው ጥያቄው? ቆይ እኮ
ወጣ ብሎ ላልገባው ላልተጠመቀ ይልቅ በዚህ ሰሞን አንድ ትልቅ ትንሣኤ እኔ አይቻለሁ። በዚህ በሸገር ሀገረ ስብከት 75 ነው ሰው እዚህ ጓሮ እና አሁን ጊዜው ጥሩ ነው። ቅድም እንደው አዝመራው ቀልቷል ዮሐንስ 4 ሲናገሩ ይሄ ነው እኮ ወቅቱ። አሁን አዝመራው ጎመራ ማለት ያጫጅ ያለሽ የሰብሳቢ ያለሽ እኮ ነው። እና ጎበዝ በዚህማ ደስ የማይለን እንግዲህ እንዲያው በወንጌል ሕይወታችን ሆነ ተባለ። እንዲሁ ጽድቁ ሲቅር በወንጌል እንጀራ አልበላንም። ቆይ ሌላውን ተውት፣ መንግሥተ ሰማያት እንግዲህ ይቆይ። እንደ በወንጌል እንጀራ አልበላንም አልበላንም። እስቲ አስቡት። እንደው መምህሮቻችን እስኪ እናስባቸው ምን ነበራቸው በእውነት። የእውቀት ማነስ አይደለም አሁን ያስቸገረን። እውቀቱን ይኸው ገበያ ደጋግሜ የምናገረው እኮ ነው። ገበያ ይዞ የመውጣት የመሸጥ የመለወጥ የመግዛት አቅም ይህ መችም ያለ ዝም ብሎ ታቅፎ መከራ እኮ ነው እናንተ። አይገቡ አያስገቡ እኮ ነው እኮ እንደዚያ እኮ ነው። አውቁም አይባል ድጓ መምህር ነኝ ይላል። እንዲህ ምን ይባላል? በምን ቤቱ መስኮት ይገባል። እና እንደየስጦታው ጥሩ ቋንቋ ነው፣ ጥሩ ቋንቋ ነው። ስለዚህ በወንጌል ሕይወት እንዲያው ሕይወታችን ሆነ የሚለው በጣም በጣም ቀስ ብላችሁ ትውትማ ሕይወታችንን እንደው በጽድቁ መንገድ አይደለም እንጀራ መብላታችንን ልብስ መልበሳችን በማን ነው እስኪ ንገሩኝ? በወንጌል አይደል? ብንሰብክም ባንሰብክም አዎ ያኛውማ እንዴት ሆኖ በእውነትና እንዲያው ሰባኪ ወንጌል ራሱ ወንጌል ነው ሕይወት ነው የሚለው ይህ አደነ ጳውሎስ። ታዲያ እነሱ ወረቀቱ እኮ አይደለም ሕይወት የሆነ እነሱ እኮ ናቸው ሕይወት የሆኑ እና ይህን በጣም በጣም ተቀበሉ። እንትኑን ይሄ ዘመን ባመጣው መቼም አሁን ይለቀቃል። ከዚያም ደግሞ ዘመን አመጣው ጋርም ደግሞ ትንሽ አለመግባባት ካለ ያው እጅ ከፍንጅ ወረቀቱን እኮ እውነቴን እኮ ነው። ምን ማድረግ ይቻላል ታዲያ? እዚያ ወረቀቱን ሰጥቶ መፋጠጥ ነው እንግዲህ፣ ምንም ማድረግ አይቻልም። በዚህ የስብከተ ወንጌል ቀን ብለን በተሰባሰብንበት ጉባኤ የተገኛችሁ የቅድስት ቤተ ክርስቲያን ልጆቻችን ሁላችሁ በቅድሚያው እንኳን ለስብከተ ወንጌል ቀን በሰላም አደረሳችሁ እንላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ከተለያየ ዓለማዊ ግብር ከጠራቸው በኋላ ወደፊት ስለሚሆነው ነገር ሲያስተምራቸው የተናገረው ቃል ነው። ቃሉ የተጠሩበት ዓላማ ለተልእኮ እንደሆነ በግልጽ ይናገራል። የወንጌል ተልእኮ ብርቱ ፈተና ያለበት መሆኑንና ከዚህም የተነሳ እንደ እባብ ብልሆች እንደ ርግብ የዋሆች ሊሆኑ እንደሚገባቸው መክሯቸዋል። የሐዋርያት ተልእኮ ነገሥተ አሕዛብ፣ መኳንንተ አሕዛብ፣ አረማውያን ወዳሉበት ሁሉ ነው። ከዚህ የተነሳ አደጋን አስቀድሞ በማወቅና ራሱን በመከላከል የሚታወቀውን የእባብ ብልሃት ያዙ አላቸው። ብልሆች የሆኑ የወንጌል መልእክተኞች በነገሮች ዙሪያ አስተዋዮችና አላስፈላጊ ለሆኑ አደጋዎች ራሳቸውን የሚያጋልጡ ናቸው። ነገር ግን ብልሃታቸው ከየዋህነት ጋር እንዲሆን ተቃራኒ በሚመስል መንገድ እንደ ርግብ የዋሆች ሁኑ ብሎ አስተምሯቸዋል። ርግብ የንጽህና እና የሰላም ምልክት ናት። ስለዚህ ይህ የእባብና የርግብ ባህሪያትን መያዝ ብልሃትንና ጥበብ ሲኖረን
ተንኮልን ደግሞ እንድናስወግድ የሚመክር ጠንካራ መልእክት ነው። ጌታችን በቀደመው ትምህርቱ ብፁዓን የዋሃን እስመ እሙንቱ ይወርስዋ ለምድር፣ የዋሆች ብፁዓን ናቸው ምድርን ይወርሳሉና በማለት አስተምረዋል። ምድር ብሎ የጠራት መንግሥተ ሰማያትን ነው። በምድር በሰሩት በጎ ሥራ የምትወረስ ናት። ይልቁንም የወንጌል አገልግሎት ተልእኮ ሰጪውን ጌታችን መድኃኒታችን ኢየሱስ ክርስቶስን በመምሰል የሚጠይቅ አገልግሎት ነው። ከነዚህ እርሱን ከምንመስልባቸው መንገዶች አንዱ የዋህነት ነው። ንስኡ አርዑትየ ላዕሌክሙ ወተመሃሩ እምኔ ወአእምሩ እስመ የዋህ አነ ወትሑት ልቤ ወትረክቡ ዕረፍተ ለነፍስክሙ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ ብለዋል። ማቴዎስ 11 ቁጥር 19። ወንጌላዊው ቅዱስ ዮሐንስ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን እንዳለ የወንጌል አገልግሎት ምስክርነት ነው። የወንጌል አገልግሎት ምስክርነት ነው። ምስክርነት ያየነውን የሰማነውንና ያወቅነውን እውነት ለሌሎች ማካፈል ማለት ነው። አሁንም ሐዋርያቱን ወትከውኑኒ ሰማዕቴ ምስክሮቼ ትሆናላችሁ ያላቸው ጌታችን ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ምስክርነት የሚጀምረው ከእግዚአብሔር ጋር ባለን መንፈሳዊ ኅብረት ነው። የክርስቶስ ምስክር የሆንበት የስብከተ ወንጌል አገልግሎትም በመንፈሳዊነታችን መሰረት ላይ የሚጀምር ነው። የምናውቀውን ዕውቀት በመንፈስ ቅዱስ ገላጭነት የሚገኝ ነው። ይህን በተመለከተ ቅዳሴያችን ናጥሪ እንከ ትሕትና ዘምስለ ንጽሕና ዋኮ ንጽሐ ሥጋ በሃይትቱ እስመ በአንጽሖ መንፈስ ርእይ ወነቢያት ለእግዚአብሔር በተናጸሩ ገጸ በገጽ። እንግዲህ የሥጋ ንጽሕና ብቻ ያደለ ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈሳቸውን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና ይላል ቅዳሴ ማርያም 161። እግዚአብሔርን ማየት ማለት በመንፈሳዊ እድገት የእግዚአብሔርን መገለጥ ማግኘት ማለት ነው። ምስክርነት ደግሞ የተገለጠውን መግለጥ ነው። ያለ መንፈሳዊ ሕይወት የሚደረግ የስብከተ ወንጌል አገልግሎትም ባልተገለጠልን ነገር ላይ የምንደክመው ድካም ሆኖ ሊገኝ ይችላል። ስለዚህ በስብከተ ወንጌል አገልግሎት ውስጥ በመንፈሳውያን ምስክሮች ለመሆን በትጋት መትጋት ያስፈልጋል። ይህ ማለት ከላይ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ብሎ የሰጠን ትእዛዝና ምክር ዕውቀትና ጥበብን ከመንፈሳዊነት ጋር መያዝ እንደሆነ እንድንረዳ ያደርገናል። የወንጌል አገልግሎት ከመቼውም የበለጠ ትኩረትና ትጋት ይጠይቃል። የምንገኝበት ዘመን ተጨማሪ የአገልግሎት መስኮችን እያበዛና እያሰፋ የመጣ ዘመን ነው። ይህ ሚዲያና የቴክኖሎጂ ዘመን በአሰራር መቅደምንና በጥራት መሻሻልን እየጠየቀን ነው። በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ውስጥ እየተከናወኑ ያሉ ዘመኑን የዋጁ አዳዲስ አሰራሮች ሁኔታውን ተረድቶ ምላሽ የመስጠት መንገዶች ናቸው። አሁን በተደረሰበት ደረጃ እጅግ የሚያስመሰግኑ ተግባራት መሆናቸውን ከመረዳት ጋር የበለጠ የተጠናከረና ሰፊ ተደራሽነት ያለው አገልግሎት ለመስጠት ደግሞ ሁሉን አቀፍ ርብርብ ማድረግ ያስፈልጋል። ዲጂታል የሚዲያ ዕድልን ከመጠቀም ጋር የቋንቋዎች ተደራሽነትንም እንደዚሁ ማስፋትና ማጠናከር ያስፈልጋል።
የወንጌል ተልእኮ ለተወሰኑ ሰዎች ብቻ የተሰጠ ሳይሆን ለእያንዳንዱ ኦርቶዶክሳዊ ክርስቲያን የቀረበ የአገልግሎት ጥሪ ነው። ስለዚህ ተቋማትን በተለያየ መንገድ በሙያ በገንዘብና በቁሳቁስ በማገዝ ሁሉም የቤተ ክርስቲያን ልጆች ድርሻ ሊኖራቸው ይገባል። በዚህ በስብከተ ወንጌል ቀን በቃላችን ብቻ ሳይሆን በሕይወታችን በእውቀታችንና በታሪካችን ሁሉ ስለ ጌታችንና አምላካችን ኢየሱስ ክርስቶስ በወንጌልና በተለያዩ አስተዋጽኦዎች ለመመስከር ቃል የምንገባበት ይሁን። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። ሮሜ 12 ቁጥር 7 እስከ 8 እንደ እባብ ብልሆች እንደ ርግብም የዋሆች ሆነን የምስክርነት አገልግሎታችንን እንድንወጣ የአባቶቻችን አምላክ በነገር ሁሉ ይርዳን። መልካም የስብከተ ወንጌል ቀን ሚያዝያ 19 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። የቄስ ሚስት ስትቆርብ አትታይም። የዲያቆን ሚስት ስትቆርብ አትለይም። በተክሊል ነው ያገባችው። ምን ሆና ነው ቁርባን የተለየችው? ዓመታት 7 ዓመት 10 ዓመት አለፋት ከቆረበች ካገባች። ምንድነው ይህ ሁሉ? ወንጌል ባለመዋሃዱ ነው። አባቶቼ በእውነቱ ከታች እንደው ወረድ ብላችሁ ብታዩን ስነ ምግባራችን ሁሉ ግልጽ ሆኖ ይነበብላችኋል። ነገር ግን በዚህ ቦታ ብቻ ከሆነ ግን በእውነቱ የቤተ ክርስቲያኒቱ ችግር አሁንም አልተቀረፈም። ትናንትና ምእመናን እያለቀሱ አስከሬን ተሸክመው መጥተው አስከሬኑ ተመለሰ፣ ወደ ሌላ ደብር ሄደ። 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ያሳዝናል። ቤተ ክርስቲያን አስከሬን መጥቶ አትቀበርም ተብሎ ሲመለስ ቤተ ክርስቲያን አታለቅስም? አታዝንም? የኔም የእናንተም እናት ናትና እያዘነች እያለቀሰች ነው ያለች ቤተ ክርስቲያን። አንድ ሁለት ነገሮችን ብቻ ልጥቀስ። አንደኛው አሁን ጉባኤ አሰጣጣችን ሰርክም ይሁን ሳምንታዊም ይሁን ወርሃዊም ይሁን ዓመታዊም ይሁን በአብዛኛው ጊዜውን እየጨረሰ ያለው ዝማሬ ነው። በዝማሬ በጣም ምእመኑ ጆሮ ከደነቆረ በኋላ ነው ስብከት ተብሎ የሚጀመረውና በጣም በዚህ ጉዳይ ላይ ለየት አድርገን ለምን አላየነውም? ዘመኑን መዋጀት ከተባለ የምንጠቀመው ሰዓት ምን ያህል ነው? ለወንጌል ምን ቦታ ነው የተሰጠው? ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? ለምንድን ነው 15 ደቂቃም ይሁን 20 ደቂቃ ሰው በተመስጦ እንግዲህ ረጅም ሰዓት 3 ጊዜ እውደት ተዙሮ አባቶች ዝማሬ ነው። ዝማሬ በጣም የዋለበትን እንደገና ተመልሰን ዝማሬ እንደገና ተመልሰ አሁን ይሄን ወንጌል ዘመኑን ይዋጃል ብለን ለመጥቀስ እንችላለን ወይ? ይሄ አልሆነም። አሁንም ለወንጌል የተሰጠው ቦታ ትክክል ነው ብለን መውሰድ የለብንም። ሰው ከደከመ በኋላ እንዴት ይሰማል? እንዴትስ ማስታወሻ ይዞ በማስታወሻ ሊመዘግብ ይችላል? ይሄ መስተካከል ያለበት ነው። አሁንም ዘመኑን እንዋጅ በዚህ ጉዳይ ላይ። ሁለተኛ ሰርክ ጉባኤ ላይ ብለን የምንጠቅሰው ቅድም እዚህ አንድ ወንድሜ የተናገረው ሐሳብ ነበረና ለምሳሌ በአዲስ አበባ ብዙ ሰባክያን አሉ ተብሎ ቅድምም ከጥናቱ ሲጠቀስ ነበረ። በየሀገረ ስብከቱም ቢሆን በዋና ከተማዎች ብዙ ሰባኪ አለ። ግን መምሪያው ለምሳሌ ከጠቅላይ ቤተ ክህነት እስከ ሀገረ ስብከት እስከ ወረዳ ድረስ የስብከተ ወንጌል መምሪያ አለው። ሰባኪዎችን በደንብ ያውቃቸዋል። ማንኛው በአውደ ምሕረት ቆሞ በሰርክ ጉባኤው ለሕዝቡ የሚጠቅም መልእክት እንዴት እየተላለፈ ነው የሚል ጥናት እንዲያውም
ቅድም እንደ ደህንነት ሰባኪዎችን ያጥኑ ብሏል አንድ ወንድም የቅድም የጠቀስኩት። በመሰረቱ እሱ ይቅርና የግል ሰባኪውን ሕይወት ከማጥናት በአውደ ምሕረት የሚሰበከውን ነገር የሚናገረው የሚሰብከው በደንብ ይታያል ወይ? አንዳንዱ ራሱን ይሰብካል። ደሞዝ ቤተክርስቲያኗ እየከፈለችው ራሱን ይሰብካል። እንዴት? እና በደንብ መታየት አለበት። እንዲያው መላከ ሰላም ክቡር የምናከብረው ወንድማችን ከጠቅላይ ቤተ ክህነት ጀምሮ በየእሶም ሀገረ ስብከቱም ወረዳ አጥቢያውን መከታተል አለበት። ማንኛው ጥሩ ሰባኪ ነው? ማንኛው ምዕመኑን ያገለግላል? ወገኖች እዚህ ጋር አሁን ጥሩ መስተንግዶ ተስተናግደናል። ምሳ በልተናል። ውሃ በየጊዜው እየቀረበ ነው። ቁርስ ምናምን። ሰባኪው እኮ ከአንድ ቤተ ክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። አያስተናግድም እኮ። ወንበር በአግባቡ ቀርቧል ወይ? ምዕመናን እየተቀመጡ ነው ወይ? ለወንጌል የተሰጠው ትኩረት እኮ በጣም የወረደ ነው። አንድ ቦታ ላይ እንዲህ አይነት ነገር ተሰርቶ አይቻለሁ። ያ ቢደገም ለምሳሌ ከአንድ ጉባኤ ላይ 3 ስብከተ ወንጌል ይመደባል። በሰርክ ጉባኤ 3። አንደኛው ፕሮግራም መሪ ነው። ሁለተኛው አስተናጋጅ ነው። ወንበሩ በሰዓቱ እንዲደረደር ያደርጋል። ምዕመናን እንዲቀመጡ ያደርጋል። ሶስተኛው መምህር ሆኖ ሰባኪ ሆኖ ይቀመጣል። እኔ የማውቀው ይሄንን ነበር። አሁን ጠፍቷል። አንድ ስብከተ ወንጌል ብቻ ሊሰብክ ከሆነ ነው የሚሄደው። 12 ተቀምጦ እኮ ማለት ነው። ስለዚህ ይሄ መቼ ታየ? የመጨረሻው ሚዲያን በተመለከተ ሚዲያ ተብሎ የተጠቀሰው ምናልባት ኦቲሲ፣ ማህበረ ቅዱሳን እነዚህ ሚዲያዎች ሊጠቀሱ ይችላል። ሚዲያ እኮ አጠቃላይ ነው። ማህበራዊ ሚዲያ አለ፣ ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። ማን ነው ስብከተ ወንጌል ተልኮ ሆኖ በእነዚህ ማህበራዊ ሚዲያ ተነስቶ እያስተማረ ያለው ማን ነው? ይሄን ተቆጣጥረነዋል ወይ? ምንም ስብከተ ወንጌል ሙያ የሌለው ተነስቶ ያስተላልፋል። ስለዚህ በስብከተ ወንጌል ስር የሌለ ሰው አሁን ሰባኪ ሆኗል እኮ አይደል? ማህበራዊ ሚዲያ እየተጠቀመ ነው፣ በቲክቶክ እየተጠቀመ ነው፣ በፌስቡክ እየተጠቀመ ነውና እነዚህ ነገሮች ካስተካከልናቸው ወንጌል በእውነት ወደ ቀደመ ክብሩ ይመለሳል ብዬ ነው የማስበው። አመሰግናለሁ። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ። አሁን ይሄ ስልጠና ብዙ ሰው ነው ያለው፣ ደስ ይላል፣ ጥሩ ነው። ግን ህፃናት ላይ ተሰርቶ ቢሆን ምን ያህል ዋጋ በኖረው ነበረ። ከየደብሩ እንደ 5 ህፃናት ልከን ይሄ ቢቀጥልና እዛ ላይ ቢሰራ ያው አንዷ ነገር መሬት ስለማትወርቅ ህፃናቱ እየተነጠቁ ስለሆነ እንደው እያገዝንም በኑሯቸው። ሌላው በሚዲያም በአካልም መልስ የሚሰጡ ሊቃውንት ተመርጠው ቢዘጋጁ። አሁን አይታችኋል፣ የትንሣኤ ሰሞን ህዝቡ ግራ ተጋብቶ ማለት ነው። መነኮሳት በማያገባቸው ዶሮ ስራ ውስጥ ገብተው ዶሮ በዚህ ጊዜ ይታረዳል፣ በዚህ ጊዜ በጣም የሚያስጠላ ነበር በእውነቱ በጣም። አሁን ስለሌላው ስለ ማህሌቱ ስለሌላው ማገልገል ማሰብ ነው እንጂ ስለ ዶሮ እርዳ ትላልቅ ሊቃውንት መቼም ጥምጥማቸው ይሄን ፎቅ ያክላል። እኔ ጥምጥሙን አልቃወምም። ስለ ዶሮ ነበር ሲያወሩ የነበሩት። በጣም ነውር ነው ይሄ በእውነቱ። መልስ ማን ነው የሚሰጠው? ሁሉም እንደተነሳ ቅድም እንዳሉት ለሸርና ለላይክ ቤተክርስቲያኗ እየተጎዳች ነው። አላውቅም የሚል ሰው የለም። በገና ጾም አካባቢ ትዝ ይለኛል አንድ ትልቅ አባት ወጥተው ገሃድ 2 ነው ብለው አወጁ። ደግሞ አንድ ብፁዕ ታላቅ አባት ደግሞ ተናገሩ። ደንግጠው መለሱ እንደገና እና ያስተያየት ተሳስቼ ነው አሉ። ይሄ ነውር ነው በእውነቱ። እና ይሄ መምሪያም ቢያስብበት መልስ የሚሰጡ ሁሉም ዝም ብሎ እንደው መጽሐፍ ቤት የገባ ኮርሲ ጳውሎስ ገብቶ ሁሉ ሰርተፍኬት የወሰደ ሁሉ መልስ መስጠት የለበትም። በማዕከል መሰጠት አለበት። በማዕከል መስጠት ያ ቢሆን ውጤታማ እንሆናለን። አይታችኋል። ለዚህ ነው ከንግግሮቻችን መናፍቃኑ እየወሰዱ መሳቂያ ሆነናልና ይሄን እንደው መምሪያው ቢያስብበት ለማለት ነው። ሌላው ይሄ ያጭር ጊዜ ስልጠና የሚሰጥበት ማዕከል ቢገነባ። ብዙም መሬት ሞልቷል፣ ቤተ ክህነቱ መሬት ሞልቶታል።
ብፁዕ አባታችን መምሪያው አንድ ቦታ ተቀብሎ የማሰልጠኛ የሌላ ፋብሪካ ሳይሆን የሰው ፋብሪካ የሚወጣበት እንደዛውን ቡራዮ ብንሄድ አንዳንድ ቦታ ብንሄድ በማህበረ ቅዱሳንም ብዙ ስራዎች እየተሰሩ ነው። በእውነቱ ይሄ አጭር ስልጠና ክረምት ላይ እንኳን ማዕከል ተሰርቶ ከየደብሩ ሁለው ለሰባካያኑንም እየላክን እኛም ራሶቻችን በኃላፊነት ላይ ያለነው ብንሰለጥን ያ ውጤታማ ይሆናል ለማለት ነው። እንደ ምሳሌ ብንወስድ ብፁዕ አባታችን አቡነ ይስሐቅ በአንድ ለቅሶ ቤት ተገኝተው አስተምረው የአንድ እምነት ተቋም ወደ እናት ቤተ ክርስቲያን አምጥተዋል። ብፁዕ አባታችን አቡነ ማርቆስ እዚህ ቅድስት ሥላሴ በአንድ ቀብር ላይ ተገኝተው ያስተማሩት ትምህርት ዓለምን አነቃንቋል። ሁላችንን እንደው ከትምህርታቸው አንፃር ሁላችንን አስነቅስ ካህናቱን እንኳን ሳይቀር እሳቸው እያለቀሱ ያስተማሩት ትምህርት። ስለዚህ በለቅሶ ቤት ባለስልጣናት ይገኛሉ፣ የተለያየ እምነት ያላቸው ሰዎች ይገኛሉ፣ እምነት የሌላቸው ሰዎች ሁሉ ይገኛሉ። 11 ሰዓት ለሰርግ ጉባኤ ከሚገኘው 20-30 ሰው ይልቅ ስርዓተ ቀብር ላይ 6 ሰዓት ላይ 9 ሰዓት ላይ ለቀብር በጣም ብዙ ሺህ ህዝብ ይገኛል። በዚያ ለቅሶ ላይ ብፁዓን አባቶች ይገኛሉ፣ ብዙ የሊቃውንተ ቤተ ክርስቲያን ይገኛሉ። ስለዚህ 10-15 ሰባኪያን ባሉበት አጥቢያ ቤተ ክርስቲያን 9 ሰዓት ላይ ተገኝተው ለምንድነው ትምህርተ ወንጌል የማይሰጠው? 6 ሰዓት ላይ ተገኝቶ ትምህርት ቢሰጥ ብዙ ሰዎችን መማረክ ብዙ ሰዎችን ማምጣት ይቻላል። ምናልባት የሰዓት አጠቃቀማችን ላይ ጥበብ ያስፈልገዋል። በሐዘን የተጎዳ ያደረ የዋለ ህዝብ ስለሆነ በ5 እና በ10 ደቂቃ ውስጥ ከፍተኛ የሆነ ትምህርት መስጠት ይቻላል። ብዙ ሰዎችንም ወደ ቅድስት ቤተ ክርስቲያን ማምጣት ይቻላልና በለቅሶ ቤት፣ በሰርግ ቤት፣ ማህበር ቤት ብንሄድ፣ ክርስትና ቤት ብንሄድ፣ ለቅሶ ቤት ብንሄድ አባት ያስተምሩኝ ምከሩኝ የሚል ምእመን ነው ያለው። ሌላው እኮ ገና ጎዳና ላይ እኮ ሳይፈቀድለት ማይክ እየተነጠቀ ነው እያስተማረ ያለውና የሰርክ ጉባኤ ይሻላል። የልዩ ጉባኤ በገንዘብ ተሽጧል። ስለ ልዩ ጉባኤ ነው የተናገርኩት። የአዲስ አበባ አድባራት ወይም የቤተ ክርስቲያን ቋሚ ሰራተኞች ሰባካያን አንዳንዶቻችን በለቅሶ የምንፈጽምበት ጊዜ አለ። ጉባኤው ለምን በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። እግዚአብሔር ይማረን። ስብከተ ወንጌልን የዋጀ ነው በገንዘብ ካልሆነ በስተቀረ ከመጀመሪያው ጥያቄ ጋር ላያይዘው ስብከተ ወንጌል ዘመኑን ከመዋጀት አንጻር እንዴት ነው በሚለው አንጻር ዘመኑን መዋጀት ማለት ምን ማለት ነው ገብቶናል። መምህር ገሌ ዘመናዊ ሰባኪ ነው፣ መነኮስ ገሌ ዘመናዊ መነኩሴ ነው ከመባል የተለየ ምንም ልዩነት አላሳየንም። ለምን መዘመን ራሱ ምን እንደሆነ አይገባንም። መዘመን ምን ማለት ነው? እኔ የሚመስለኝ ዘመኑን መዋጀት ከማለት ይልቅ ወደ ቀደመው ተመልሰናል ወይ ነው። ወደ እነ ዮሐንስ አፈወርቅ የስብከት ዘዴ የስብከት አሰባበክ ዘመን ተመልሰናል ወይ? ወደ እነ አባ ጊዮርጊስ ዘጋስጫ ተመልሰናል ወይ? ወደ እነ ተክለ ሃይማኖት ቀደም በመምህራችን በኢንጂነር መምህር ሰምተናል። በእነ ተክለ ሃይማኖት በ12ቱ አዕማድ ወንጌል እንዴት እንደተሰበከ እናውቃለን። አሁንም ተቀስቅሰናል በጥናቱ ማለት ነው። አሁን ምንድነው እያመጣን ያለነው? መዘመን ራሱ ይገባናል ወይ? ሁላችንስ መዘመን ማለት ምእመኑን እየመሰሉ መሄድ ነው ወይስ ምእመኑን ወደኛ ማምጣት ነው? መዘመን ማለት ምን ማለት ነው? መዘመን ማለት ራቁት መሄድ ነው? የክህነት ልብስን ተራቁቶ መሄድ ነው? እንደገና ደግሞ መዋሸት ነው? መጠጥ ቤት መገኘት ነው? የቅዱስ ያሬድን ዝማሬ ማህሌቱን መናቅ ነው? አውደ ምሕረት ላይ ብቻ ሳያስቀድሱ ማህሌት ሳይቆሙ መድረኩ ላይ ቆሞ ብቻ ሳይቆርቡ ለምን ቆረብክ ብሎ መሄድ ነው መዘመን ማለት? እኔ በጣም ነው የሚያሳዝነኝ። ዘመናዊያን ሰባኪያን የሚባሉት ማህሌት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም? እውነት አሳት ይሄ እኮ ነው። ማህሌት ስንቆም ሌላ ነገር
ይሆን ወይ ደብተራ ተብለን የምንቆጠርበት ጊዜ አለ። እኔ በነገራችን ላይ ሰባኪ የሆንኩት መድረኩ አሳዝኖ የነበረ ግን እንኳን እኔ አቡነ ማርቆስ አባታችን ክብር ይገባዎታል። እንግዲህ ወደ ማመስገን ገባሁ እንጂ እዛ ላይ ግን አንድ አስተያየት የምሰጠው አለ። ሰዓት ምናልባት ወስጄ እንደሆነ አላውቅም። ቅድም በጥናት አቅራቢው የትምህርት ካሪኩለም ችግር እንዳለ እንደገና የትምህርት ካሪኩለም ችግር ብቻ አይደለም፣ የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው። 300 ዲያቆን ትሾማላችሁ። 300 ዲያቆን ወዴት ነው የሚሄደው? ማቴዎስ 23 ላይ ለማጥመቅ ምድረ በዳውን ሁሉ ትዞራላችሁ ወተጠሚቆ ትሬሴዎ ካዕበተ ገሃነም ነው እኮ የሚለዋል። ያ ድቁና የሾማችሁት ምን ላይ ነው ያለው? ዛሬ ትምህርት ተምሮ ሲመጣ አዲስ አበባ ላይ ምን ችግር እንዳለ ታውቃላችሁ። ብዙ ወደ ጥልቅ ገብቼ መናገር ብዙ ቢቀርብኝ ይሻላል። ሌላው ከሚዲያ አንጻር የሚለውን ነው። ሚዲያዎቻችን እንግዲህ መቼም መዝሙር የሚባል ነገር አለ እንደምታውቁት። እኔ በቅዱስ ያሬድና በትክክለኛ በኦሪጂናሉ ቃል እግዚአብሔር ላይ ጂሃድ የታወጀ ይመስለኛል። ጂሃድ የታወቀ አሁንም መዝሙር ነው፣ አሁንም መዝሙር ነው፣ አሁንም መዝሙር ነው። ስለዚህ መቼ ነው ትክክለኛው አርቲፊሻል ያደረግነው ይመስለኛል ቤተ ክርስቲያኑን ራሱ። እኔ ለምሳሌ በኢኮኖሚስት ማስተርስ አለኝ። ለስብከተ ወንጌል አገልግሎት በሄድ የዓለማዊውን እውቀቴን እንጂ መንፈሳዊ እውቀቴን የሚያንጸባርቅ ልጅ የለም። ለምንድን ነው የቤተ ክርስቲያኑ እውቀት የተናቀው? ለምንድን ነው? ዓለምን መከተል ጥሩ ነው፣ ግን ማንኛው በልጦ ነው? ኢኮኖሚ ከየት ነው የመጣው? ሂስትሪ ከየት ነው የመጣው? ጂኦግራፊ ከየት ነው የመጣው? ከቤተ ክርስቲያን ነው የመጣው አይደለም አባቶቻችን። ስለዚህ ሚዲያው እየሰራ ያለው እንግዲህ ሚዲያዎቻችን በጣም ትንሾች ናቸው። አዎ እውነት ነው። ግን እነሱ ራሳቸው የሚያስተላልፉት 24 ሰዓት መዝሙር ተለቆ ነው የምናየውና ማህሌቱ ከስቡ ጀምሮ እስከ ሰላም ጽፋት ድረስ ይታያል ወይ? ዓለም ያየዋል ወይ? የቤተ ክርስቲያናችን ምእመናን ያዩታል ወይ? አባቶቻችንና አብርሃ ጽፋ ስንመለከት እስከ የሶማሌ ዋና ከተማ ማነው የምትባለው? ሞቃዲሾ የቅድስት ድንግል ማርያም ቤተ መቅደስ የነበረባት ነው። ሞቃዲሾ ማለት ቤተ መቅደስ መቀደሻ የነበረባት ነው። ስለዚህ እኛ ወደ ኋላ ነው የምንጎተት ያለን እንደ ሽንት ግመል። ስለዚህ ይህን ነገር ምን ማድረግ አለብን የሚለው ነው። ሁለተኛ የስብከተ ወንጌል ከተደራሽነት አንጻር በቋንቋ ረገድ ቅድም እንዳልኩት ነው። ቤተ ክርስቲያናችን በቋንቋ ብዙ ሰርታለች። በብዙ ቋንቋ የነበሩም ተርጉማለች። እነ ደብረ ቢዘን ስንመለከት በአረበኛ እንኳን የተጻፈ ተአምረ ማርያም አለ። በግሪክ የተጻፈ እናገኛለንና አንዳንድ ገዳማት። ስለዚህ በቋንቋ ረገድ በተለይ ሐዋርያት 72 ቋንቋ ነው ያስተማሩት። እኛ ግን ትግርኛ፣ ኦሮምኛ ብቻ ነው የተተረጎመ አይደለም። አማርኛ፣ ትግርኛ፣ ኦሮምኛ ቅዳሴ እንኳን ስንመለከት ማለት ነው። ወላይተኛስ፣ ህምጠኛስ ቀደምት ቋንቋ ናቸው እኮ እነ ህምጠኛና አገው አልተተረጎመላቸውም። የጸሎት መጽሐፍ እንኳን የላቸውም። በጣም ያፈርኩት ነገር አክሱም ጽዮን ክቡር ንጉረ ኤልያስ ነበሩ። የኳርቲባር ንጉስ መጥቶ አክሱም ሲጠመቅ ተጠምቆ ከነሚሽቱ ይህን በዚህ ይህን ይጠቅመሃል ብሎ እንኳን የጸሎት መጽሐፍ በእንግሊዝኛ አልሰጠነውም። አንዲት ትንሽ መጽሐፍ የነበረች ፕሬየር ቡክ የምትለው እሷን ሰጥቼው በጣም ተደስቷል። ስለዚህ በቋንቋ ረገድ ምንም አልተሰራም። ቀደም ብሎ በአፄ ኃይለ ሥላሴ የሬዲዮ መርሃ ግብር ነበራት ቤተክርስቲያናችን። ከነሱ አንዱን መምህር ሊቀ ሊቃውንት መምህር ክነፈርግ በብዙ ሲሰሩበት ነበር። ስለዚህ በቋንቋ ረገድ ብንሰራበት ጥሩ ነው። የመጨረሻ የሰርክ ጉባኤ ብዬ ነው የምናካትተው። የሰርክ ጉባኤ ጥሩ ሂዶ ነበር በአባቶቻችን። አሁን ተዳክሟል። ያዳከመው ማን ነው ከተባል ቱርክ ናት። ዜና እስክንድር ጠቢብ ወይ ደግሞ እስክንድር ዘኪልያ አቅሪንቲሁ ወይ ደግሞ አሌክሳንደር ዘግሬት ብራና መጽሐፍ ስንመለከተው ቱርክ በጣም ከባድ ሰው ናት፣ ሀገር ናት። ለሀገራችን ስንት መጽሐፍት እንዲቃጠል ብዙ ስርዓት ቅድሞ አሁን ጥናት ያቀረቡልን በሃይማኖት ግራኝ በኋላ የዘቀዘቀ ነው ያሳየን አይደል? እንትን ሲያሳዩ የዘቀዘቀ የሰርክ ጉባኤም በጣም የተዳከመ በቱርክ ነው። እንዴት ካላችሁ ደህና ነበር አይደለም? ቃና የሚል የፊልም የቱርክ ፊልም ቃና የሚል ፊልም ከመጣ በኋላ ሰርክ ጉባኤያችን በጣም ተዳክመዋል።
አሁንም ትርከብ ብዙ ስራ እየሰራች ናት። እናስብበት። ለምእመናን በትክክል ችግራቸውን የሚያዩበት መስታወት የሆነ አገልጋይ አለ ወይ? ከየት ቦታ ምን ያህል አበላለ? ከየት ቦታ ደሞዛቸው ምን ያህል ደርሷል? በማን በኩል አድርጌ ልቀየርና ልደግ የምንል ብዙ አገልጋዮች አይደል እንደ ያለ ነው። ይሄንን ችግር ባለንበት ቦታ እንዲቀረፍ ያለንበትን ቦታ ህይወት አስተካከለን እንድናልፍ ተልእኳችን የሰማይ መንግስት እንጂ የሚያልፈውን ምድር ህይወት እንዳልሆነ እውነት ለመናገር ትናንትና ለሰማይና ለምድር ስማቸው የከበደ ሰዎች ዛሬ እኮ ስማቸው ቀርቶ አፈር ሆነዋል። ነገኛም የዚህ ውጤት ነን። ትውልድ ያልፋል፣ ትውልድ ይተካል፣ ዓለምም ያልፋል። ግን የተመረጥነውና የተጠራነው ለዚህ እንዳልሆነ እያወቅን የምንሰራውን ስራም እያወቅን ትንሽ ይሄንን እንድናስተካክል ሲነገረን አሚን ብለን ብንቀበል መልካም ነው። ሌላው ወደ ተልእኮ ሰድ እኔ ክቡር መላከ ሰላም ዳዊት አዲስ አበባ ሀገረ ስብከትም እያሉ በጣም ልዩ ምልከታ ነበረውት። እጅግ የተለየ ለአገልጋዮች በተለይ ለተቀመጡበት ቦታ ልዩ ምልከታ ነበረውት። በዚህ ቦታ ላይ ሆነው ለመጀመሪያ ጊዜ በዚህ ዘንድ መጥተው ይህንን የወንጌል አገልግሎት በተልእኮ ለማፋጠን ስለመጡልን እጅግ ድንቅ አድርጌ አመሰግነውታለሁ። በጣም ድንቅ አድርጌ አመሰግነውታለሁ። ከዚህ በላይ 3 ሐሳቦች ተናግሬ ሐሳቤን አቆማለሁ። አንደኛው ይሄ አገልግሎት ተኮር ማዕከላዊ ተኮር ህይወት እንዲዘራ ከተፈለገ የመጀመሪያው መደረግ አለበት ብዬ የማስበው አባቶቻችን በውሳኔ አጽድቀውት እስከ ጽንፍ ቤተክርስቲያን ድረስ እኛ ራሳችን ተልእኮውን ይዘን ማገልገል እንድንችል ተልእኮ መውረድ አለበት። ሰልጥነን ብቻ መቅረት የለብንም። መድረስ ያለብን ቦታ ምስራቅም ይሁን ምዕራብ፣ ሰሜንም ይሁን ደቡብ ተጠርተን አገልግሉ በተባልንበት ቦታ እንድናገለግል ይሄ በውሳኔ ጸድቆ እንዲተላለፍ እንፈልጋለን። ሰልጥነን ብቻ ከቀረን ምን ዋጋ አለው? ምን ዋጋ አለው? ይሄ ልንደርስላቸው የሚገባ ህዝቦች አሉ። ዛሬ እውነት ተሰቃይተው ታስረው ለዚች ቤተክርስቲያን ብዙ መከራ ተቀብለው የወንጌል ድምፅ እንኳን ሂዶ አይዟችሁ ብሎ ያጽናናቸው አባት እኮ ያጡበት ምዕመናን ቦታዎች አሉ። በቆራጥነት እንላክ እንሄዳለን፣ እናገለግላለን። ተልእኳችን ይሄ ነው። ግን ውሳኔ ያስፈልገዋል። ምክንያቱም አንድ ሰው በፍላጎቱ ተነስቶ ሄዶ አገለግላለሁ ቢል ማላከክ ከየት መጣሃል? ሰርኩላር ያስፈልጋል። በውሳኔ የተያዘ ሰርኩላር ያስፈልጋል። ሁለተኛውስ ክቡር ንቡረድ በዚች ቤተክርስቲያን ውስጥ ብዙ ዋጋ ከፍለዋል። ብዙ ነገሮች አይተው መጥተዋል፣ ያውቁታል። አሁን እኔ በተለይ ከጊዜ በኋላ ለዚህ ተልእኮ ያለውትን በ2 በ3 ጉባኤ ላይ አይቼዋለሁ። መንፈሳዊ ዘርፉ ላይ እርሶ ተቀምጠውበታል። ህይወት ያለው አገልጋይ እንዲፈራ ከተፈለገ በእውነቴ ነው የምነግረውት፣ እንደው እስኪ አባቶቻችንን እንጠይቃቸው። ለምንድን ነው የእንጀራ ጥያቄ የኛ ጥያቄ የሚሆነው? የኛም ቤት ገንዘብ ዲፖዚት ተደርጎ የዓለም ባለሀብቶች ሃይማኖታችን የማይመለከታቸው ባለሀብቶች እየተጠቀሙበት አይደል እንዴ? ይህች ቤተ ክርስቲያን ባለፈው እርሶ በዚህ ላይ ነጥብ እንዳነሱት ያላትን ሀብት ለራሷ ተጠቅማ ለልጆቿ እንድትተርፍ እርሶ በዚህ ቦታ ላይ አሰልጥነውናል። ለምንድን ነው አባቶቻችን ይህን ጥያቄ ሰምተው ቤተ ክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው? ለምንድን ነው እኛ ባለንበት ስራ መስራት የማንችለው? እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተ ክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? ከእቅፋቸው እኮ አንወጣም። የእሳቸው ልጆች የእነሱ ልጆች ነን እኮ። አባቶቻችን ይህን ሊረዱ ያስፈልጋል። በኢኮኖሚ ለምን እንጠቃለን? ዛሬ ያለው ሰው ሲያይ ከመንፈሳዊ አባት ይልቅ ገንዘብ ያለውን ሰው እየሰገደ አባቴ አንተ ትልቅ ሰው እያለ የሚያሸረግደው እኮ
ልጆቹን ዳቦ ቤት ኪራይ የሚኖር ይሄ እኮ ጥያቄ ሊሆንብን አይገባም ነበር። እስኪ ውጮቹን አብያተ ክርስቲያናት እናያቸው። ከዚህ አልፈው እኮ ዛሬ አብያተ ክርስቲያናት ተረጂ ሳይሆኑ የሚረዱ ሆነዋል። ያስታውሳሉ? በባለፈው የዛሬ 3 ዓመት አካባቢ ይመስለኛል አንድ የቄስ ሚስት ግብፅ ላይ ታገተች። ማንም ሰው የማህበራዊ ሚዲያ ተጠቃሚ ስለሆነ ያውቃል ብዬ አስባለሁ። ሁሉንም ነገር ቆለፉት። ምሁራኖች ናቸው። የግብፅ መንግስት ይቅርታ ጠይቆ ሴትዮዋን አመጣ። የኢኮኖሚው አቅም የኢኮኖሚው ጉልበት እጃቸው ላይ ስለነበረ በቁጥር ትንሽ ቢሆኑም ዕውቀት ስለነበራቸው፣ ስለዚህ እኔ ምንድነው የምለው ይሄንም ታስቦበት ይህንን ችግር እንድንፈታ የገንዘብ ገደቡ ተነስቶ ቤተክርስቲያን እያንዳንዷ ቤተክርስቲያን የምትጠይቀው ገንዘብ ካላት ብድር ወስዳ ስራዋን እየሰራች ልጆቿን ለተልእኮ ብታፋጠን መልካም ነው የሚለው ቢሰመርበት ብዬ አስባለሁ። ሶስተኛውና የመጨረሻው ሐሳቤ ምንድነው? የሰዎች ተልእኮ እንዳለ ሆኖ ግን የኛ ጸጋ ደግሞ የተለያየ ነው። ጸጋችን የተለያየ ነው። አሁን አንድ ሰው መጥቶ ዝም ብሎ ከማህሌት ጥሩ አገልጋይ ሆኖ አይ እንደው ስብከተ ወንጌል ረፍት ያለበት ቦታ ነው ወደዛ ሄዳለሁ ቢል ዝም ብሎ ይሰጠዋል። ምእመናን ፊት ቀርቦ የሚያስተምረው ዕውቀት የለም። ምእመናንን ሊመልስ የሚችል ዕውቀት የለም። እሱ ጸጋው ዜማ ነው። በማህሌት ውስጥ ሲያንቆረቆረው ደስ ይላል። እሱን የጎደለውን ነገር ሞልቶ እዛው አገልግል ማለት ሲቻል በላንተ በዚህ በኩል ለፍ ይባላል። እምቢም ከተባለ ወደ ላይ አካባቢ ያስደውላል። አይ እንግዲህ በእንጀራ ላይ ከመጣ ብሎ ይፈቀድለታል። እንዲህ አይነት ነገሩ ጸጋችን የተለያየ ነውና በጸጋችን እንድናገለግል ቢደረግላለሁ። አመሰግናለሁኝ። ይህ ማህበራዊ ሚዲያ ስራ መሰራት አለበት ማለት ነው። ስልጠና ወስደው የሰለጠኑ ሰዎች ወስደው ቴክኖሎጂን የሚጠቀሙ ሰዎች ተመርጠው በጣም ያዝመራ ወቅት ማለት እሱ ነው ያለ። ምዕመኑ እዚያ ነው ያለው። ከዛው ልክ እንደ ኤርሚያስ አብረን ይዘን ካልተመለስን ወይም እንደ ኤልሳቅ ብረት አይደለም እንደ ኤልሳቅ ቅርፍት ብረቱን ይዘው እንደወጣው ወደ ማህበራዊ ሚዲያ ገብተን ይዘን ምዕመናችን ወደ ቤተክርስቲያን ካልመጣን እመኑኝ አናገኝም። ልመና ከባዱ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን እንዲሰጡ ማድረግ ይቻላል። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ አሁን ምን ትደርሳለህ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው። አይደለም ገንዘቡን የነገስታት ሚስቶች እኮ በውስጣቸው ወንጌሉን ሲሰብኩ የነበረው በዛ ዘመን እኮ ወንጌል ገብቷቸው ቢያዙ እንኳን ሰማዕትነት ዋጋን ስለሚረዱ ነው። እኛ ግን ወንጌል ሳናስተምር ገንዘቡን ብቻ ካልን እየተመረረን እየተወን ከህዝብ እየወጣን ያው ጀመራቸው እየተባለ እስኪ አንዳንድ ቀን ዝለሉ እየተባለ አይደል እንዴ? እንደዛ መሆን የለበትም። አሁን ያለውን እኔ እንግዲህ በዓለማዊ መንገድ ስላለሁኝ ቤተክርስቲያን ቅጥር ውስጥ አይደለም ያለሁት፣ በውጭ ነው ያለሁት እና የምሰራበት መስሪያ ቤት ደግሞ በጣም ብዙ ህዝብ ያለበትና ብዙ የሚወራበት ነው። መምህር እንደው አንዳንድ ቀን አዘሉም ልመና የሚሉ ብዙ ናቸው። እንደው አንዳንድ ቀን ዝለሉ እንጂ ሁልጊዜ መለመን ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና ህዝቡ መስማት የነበረበት ተዋል እና ምን ይሉኛል እንግዲህ በዚህ ከቀጠላችሁ በአጭር ጊዜ ውስጥ በዓለማችን በገንዘብ ምክንያት የማይታመን ካህን ሊሆን ነው ይሉኛል። በገንዘብ በተመለከተ ታማኝነት የማይጣልበት ካህን መሆኑ ሩቅ አይደለም ብለዋል። ሳገኝ ሳጣይቅ የምሰማቸው ምክንያቱም ሁሉም እዛ ላይ ስለሆን ሩጫችን ያዩናል፣ እነሱ ይታዘቡናልና በአጭር ጊዜ ውስጥ እመኑኝ ካህን ታምኖ ገንዘብን እንደማይበል ጥርጥር የለውም። መቼ ካልተስተካከለ ዛሬውኑ ካላስተካከል ነው ማለት። መራሂ እግዚእ ባህረ ጥበባት ብፁዓን አባቶች መምሪያዎችም አስባችሁ ከተሰደዱበት ቦታ ተመልሰው ወደኛ ጠጋ ቢሉ ወይም ባሉበት ሆነው በዚህ ዘመን ላይ ከቤተ ክርስቲያናችን ጋር አብረው ሆነው እንዲሰሩ ትኩረት ብትሰጡት ብዬ ማሳሰብ እፈልጋለሁ።
እሺ ሌላው ከተደራሽነት አንጻር እኔ አሁን ሰሜኑ ክፍልም ቢሆን አሁን ብዙ ጊዜ ትኩረት ሰጥተን እኛ ጋር ማሰልጠኛ ላይ በስፋት የምንሰጠው አሁን ከሰጠናቸው ምናልባት መዘርዘሩ ጊዜ ስለሚፈጅ ነው እንጂ ኦሮሚያ ላይ ከ1000 በላይ ያሰልጥነናል። ደቡብ ላይ እንደዚሁ ከ1000 በላይ ያሰልጥነናል የተለያዩ ቋንቋዎች። ሰሜኑ ላይ ወደ 200 300 አካባቢ ነው። ችግሩን ስንሰማና ግን ሄደን በአካልም ስናይ እዛም አካባቢ የተወለዳችሁ አባቶች ታውቁታላችሁ። ህዝቡ ቅድም በትረክ ላይ እንደተነገረው ነው። ምናልባት ክርስቲያን ነው የሚባለው ሰንበቴ ስለሚጠጣና አንገቱ ላይ ማተብ ስላሰረ ብቻ ነው። እኔ የማውቀው አካባቢ እኔም እዛ አካባቢ ነኝ። ከዛ ውጭ ግን ወደ ስጋው ደግሞ መሄድ ወንጌል ምን እንደሆነ የመረዳት በፍጹም ምንም ነገር የለም። 5 ሰዓት 4 ሰዓት ሰንበቴ ሰዓት ሲደርስ የሚመጡ ክርስቲያኖች ያሉበት አካባቢ ነው በብዛት ያለውና ያ ህዝብ ክርስቲያን ነው እየተባለ በስም ካልሆነ በስተቀር በእውነት ትክክለኛ ምእመናን ያሉና አሁን ደቡብ ላይ ነው። በደቡብ በኦሮሚያ በሌሎች ቦታዎች ለምን ከጠላት ጋር ስለሆነ ያሉት ከፍተኛ የትምህርት አገልግሎትም ተደራሽነትም እየተሰራ ነውና እኔ ሰሜኑም ላይ ቢተኮርበት ተዘሏል። ህዝቡ ክርስቲያን የስም ክርስቲያን ነው። ይቅርታ ይደረግልኝ ደግሞ ሌላ ትርጉም እንዳይሰጠው ከኛ ጀምሮና ብዙ ትኩረት የሚያስፈልገው ነው። ሌሎቹ ደቡብ የገቡት መናፍቃን እዛ ቢገቡ በቀላሉ ይወስዱታል ቦርቡረው፣ ምንም ችግር የለባቸውም። በትምህርተ ወንጌል የበሰለ ህዝብ የለንምና ትኩረታችን አንድ አቅጣጫ ላይ ባይሆን ነው። እኔ እዚህ ላይ ነው ማተኮር የምፈልገው። እኛ ማሰልጠኛ ጋር ያሉብን ችግሮች አሉ። በቋንቋ እናሰለጥናለን። እስካሁን እግዚአብሔር የተመሰገነ ይሁን እኛ አይደለንም አምላካችን ስለፈቀደ በ79 ልዩ ልዩ የሀገሪቱ ቋንቋዎች መጥተው መስበክ ማገልገል የሚችሉ ደቀ መዛሙርት ሰልጥነው ሄደዋል። ምልመላ ላይ የምንመለምለው የምናስመጣው ከገጠሪቱና ጠረፋማዋ ቤተ ክርስቲያን ነው። ይሄ ኃላፊነት የሀገረ ስብከቶች የወረዳዎች ነው የሚሆነው። ነገር ግን የተወሰኑት ከጎናችን አብረው የሚተባበሩ አሉ። እኛ በጀት አንጠይቅም። በራሳችን በጀት ለምነንም ሰርተን ከምናገኘው ማህበሩን ያወቁ ሰዎች የሚረዱንን ነው። ነገር ግን ሰው ለመላክ ተመልሶ ሄዶ የሚያገለግል ሰው ከመላክ ይልቅ አንዳንዶቹ እዛው ቢሮአቸው አካባቢ ያለውን ሰው እንደ መሸጋገሪያ የሚልኩልን አሉ። እስኪ ሄደ አዲስ አበባ ደርሰናና በዛው ሌላም ነገር ካገኘህ እዛው ትቀራለህ እየተባለ የሚመጣ ሰው አጋጥሞናልና በእውነት ሀገረ ስብከቶች እባካችሁ አባቶቻችን እኛ ደክመን ለፍተን የምንሰራው ለቤተ ክርስቲያኗ ድርሻችንን እንወጣ ነው። ጣታችንን ወደ አባቶቻችን አንቀስር፣ ወደ ሌሎች ፍርድ አንግባኛ፣ የራሳችንን ድርሻ እንወጣ በሚል ስለሆነ ወደኛ ተመልምለው የሚመጡ በመስፈርቱ መሰረት እንዲላኩልን ብታደርጉልን። ተመልሰው ሄደው 2 ዓመት 3 ዓመት እንኳን የሚያገለግሉ ሰዎች መጥተው ሰልጥነው እንዲሄዱ ትብብራችሁን በአክብሮት እንጠይቃለን። የስብከተ ወንጌል አገልግሎት ዘመኑን የዋጀ ነው ወይ ለሚለው እንደ አዲስ አበባ እየታየኝ አይደለም። ለምን ስብከተ ወንጌል እንደ አዲስ አበባ የጦሮታ መውጫ ሆኗል። አገልጋይና አገልግሎቱ የተገናኘ አይደለም። ከቅዳሴ አባቶች ሲደክሙ ወደ ስብከተ ወንጌል ነው የሚጠጉት። ከማይሌት አባቶች እግሬን ደከመኝ ብለው ሲያመለክቱ ወደ ስብከተ ወንጌል ነው የሚጠጉት። ስለዚህ ሊማር የመጣው ምዕመን ተምሮ ሳይሆን ተማሮ ነው የሚሄደው። የምናውቀው እያየንበት ስለሆነ ያለ ነው ማለት ነው። ብዙ ጊዜ አስተያየት ስጡን ብለን ስንጠይቃቸው ማህበረ ምዕመናንን አስተማሪው የማይኩ እጀታ ጅራፍ ኬብሉ ገመድ መስሎ የሚያስተምረን ሳይሆን የሚገርፈን መስሎን ነው የምንሄደው ብለው አስተያየት እየሰጡን ነው ያሉትና አብዛኛዎቹ አስተዳዳሪዎች አባቶቻችን ሰባክያኑ መምህራኑም ስላሉ አገልጋዩን ከተገልጋዩ ወይም ከአገልግሎቱ ጋር ስራና ሰራተኛን ማለት ስላልፈለኩ ነውና አገልጋዩን ከአገልግሎቱ ጋር የማገናኘት ስራ ቢሰራ አላለሁ። ዘመኑን የዋጀ ነው ወይ ለሚለው ለኔ አይደለም። አጠር ለማድረግ የሰርጉ ጉባኤ ወደሚለው ነው እንግዲህ የሰርጉ ጉባኤውን ይሄ ሐሳቤ ያጠቃልልልኛል። ስብከተ ወንጌል በሚዲያ ለሚለው እንደ ከተማ ጥሩ ነው። እንደ ከተማ በሁሉም ቋንቋ አስተማሪዎችን እያየን ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሌላቸው በገጠሪቷ ኢትዮጵያ ውስጥ የሚኖሩ ብዙ ክርስቲያን አባቶቻችን እናቶቻችን አሉ፣ ቲቪ የማያዩ። ስለዚህ ሚዲያው ለነሱ ተደራሽ አይደለምና ይህን ሊተካ የሚችል በየአህጉረ ስብከቱ ስራ ቢሰራ የሚል የራሴ አስተያየት አለኝ። አምስተኛው ጋር ሲሄድ ስብከተ ወንጌል አገልጋዩና ስነ ምግባሩ የሚለው ሰማይ ከመሬት ተራርቀን ያለን
ሀቅ ለመናገር ማለት ነው። አውደ ምሕረት ላይ የምንናገረውን ሰፈር ላይ የማንኖር፣ ሰፈር ላይ የምንኖረውን አውደ ምሕረት ላይ የማንናገር ሰዎች ነው ያለነውና ሚዲያውና ወይም ስነ ምግባሩና እኛ ተራርቀን ያለንበት ዘመን ነው ያለነው። መጋቢ አዲስ የኔታ ሲሳይ ቢኖሩ አንድ ታሪክን እናሳቸው ጋር ይገጠመናል ከግቢ ገብርኤል ጋር ማለት ነውና ስለዚህ አገልጋዩ የታነጸ ስብዕና እንዲኖረን በውስጥ ታዋቂ ደህንነት ብታቆሙብን የውስጥ ታዋቂ ሊቃው አይከልብ መምሪያው የውስጥ ታዋቂ አገልጋዩን በመንግስት ደረጃ ደህንነት አለ አይደል እንዴ? ህገ መንግስቱን ሊንድ የሚችል ህገ መንግስቱን ሊያፈርስ የሚችል አካል ሊታረምበት የሚችል ደህንነት አለው፣ ሊያርም የሚችል ማለት ነው። ስለዚህ ቤተ ክርስቲያኒቷን ደግሞ ሊጠብቅ የሚችል አገልጋዩን ሊከታተል የሚችል ሊያባረር ተስፋ ሊያስቆርጥ ሳይሆን ሊያርም ሊያስተካክል፣ ይሄ አይበጅህም ከቤተ ክርስቲያኒቷ ከተቋሙ ጋር ይህ ስራ ይህ አካሄድህ አብሮ ሊሄድ አይችልም ብሎ ሊገስጽ የሚችል አካል መምሪያው ቢያቆምብን መምሪያው የሚከታተለን ሰው ቢሰጠን ያን ስለምንፈራ ማለት ነው። የምንናገረውን ቃል እግዚአብሔር ብዙ ጊዜ እንደ ልምድ አድርገን ይዘነው ሂደን ስለሆነ ለማለት ፈልጌ ነው። እሱ ያልተነካ አጀንዳ ነው። በወንጌል ዙሪያ ላይ ያልተነካ አጀንዳ ነው። ምናልባት ትናንሽ ላያሻግሩ የሚችሉ ስርዓቶች ሊኖሩ ይችሉ ይሆናል። ጭላንጭል የሆኑ ነገሮች የሚታዩበት አካባቢዎች ሊኖሩ ይችላል። ይበልጡኑ ደግሞ በጠረፋማው አካባቢና ቋንቋን መሰረት ተደርጎ ተብሎ በተነሳው ሁለቱም አጀንዳ ላይ ጠረፋማ አካባቢ ገና ሲጀመር አልተነካም። ወንጌል ጠረፋማ አካባቢ ላይ አልተነካም። ምክንያቱም ብዙ ሰባኪዎች ከኛም ጭምር አስፋልት መልቀቅ ስለማንፈልግ ጠቀም ያለ አበል የማይከፈልበት ቦታ መሄድ ስለማንደፍር በተጓዳኝ ደግሞ ከቋንቋ ጋር ተያይዘው ያለው ችግሮችም ስላሉ ያንን ቋንቋ መሰረት ባደረገ መልክ የገጠሩን አካባቢ ማዳረስ አልተቻለም። በብዙ ቦታዎች ላይ ገጠሩ አካባቢ ላይ ወጣ ብለን ስንመለከት ትልቁ የሃይማኖታችን ችግር የሆነው የሰው መፈናቀል ምክንያት የሆነው የለሰው መሸሽ መሰረታዊ ነገር የሆነው የቋንቋ ችግር ነው። ገጠሩ ላይ ያለው አሁን ከፍተኛው ጥያቄ ነው። ይሄ ደግሞ ከምን የመጣ ነው? ፖለቲከኞች ቀድመውን በሚጠቅማቸው መንገድ ሰርተውበታል። በቋንቋ ልዩነት ላይ ለዛ ምላሽ ሊሆን በሚችል አይነት መልክ ገጠሩ ላይ አልደረስንም። ቋንቋውን መሰረት ባደረገ ህዝቡ በሚፈልገው ልክ አይደለም። በትንሹ በጭናንጭሉ እንኳን ገጠር ላይ የለም። ስቲል ነው የለም ገጠር ላይ። የሁሉም ወጣቶች ጥያቄ የብዙ ወጣቶች ከቤተ ክርስቲያን በፍልሰት መሄድ ምክንያቱ ቅድም ሲነገር ነበረ። ጠዋት ሲነሳ እንደነበረው ደቡብ ምዕራብና ምስራቅ አካባቢ መሰረታዊ ነገሮች እነዚህ ሶስቱም ቦታዎች የቋንቋ ችግር ነው። ለምን አይሰሙትም? ይቀመጣሉ፣ ተመልሶ ይሄዳሉ። ያንን ሰው በሚሰማ ቋንቋ ሲነግራቸው ዛሬ ሃይማኖት ያወቁ ገና አዲስ ስብከት እንደተሰበከላቸው ስለሚቆጥሩ ያንኑ ተከትሎ የሚሄዱት በብዙ ቦታ ላይ አሁን የምናገኛቸው ሌሎች ውጤታማ የሆኑበትም በእኛ ደካማ ጎን በእኛ መተኛት እነሱ ተጠቅመው ገጠሩን ወጣት እንዳለ የወሰዱት እስከነ ቤተሰቦቻቸው ያፈለሱት ትልቁ ችግር የቋንቋ ችግር ነው። ቋንቋ ገጠር ላይ አልተነካም። ከዛ በተረፈ ሌላው በቅዳሴም ቢሆን በየትኛውም አገልግሎት ላይ ገጠሩ ላይ በጣም ትልቅ ትኩረት ይፈልጋል። አሁንም በብዛት ህዝብ እያጣን ያለነው ከቋንቋና ገጠር ደረጃ ሄዶ ከማገልገሉ አንጻር ጋር እጅግ በጣም ይቀረናል የሚል ነገር አለ። እንግዲህ በሰላም አስጀምሮ በሰላም ላስፈጸመን ለአምላካችን ክብር ምስጋና ይግባው። በጣም ነው የዛሬው ለየት ይላል። እርግጥ ትንሽ እንዲያው ጊዜውን ዋጁ እያል ጊዜው አልዋጃለን። የጊዜው መዋጃ አንዱ ሰዓት ማክበር ባወጡት በወረቀት ላይ ያለውን ቢቻል ቀድሞ መጨረስ ቢቻል፣ ባይቻል ደግሞ በዚያው በጊዜው አሁን ትንሽ ጊዜው ብዙዎቹ ግማሹ ማለት ይቻላል። ምክንያቱም ዛሬ ኑሮ አስቸጋሪ ነው። በጊዜ ካልገቡ በጊዜ ካልወጡ
ስጋት የተቀላቀለው ነው እና እንግዲህ ጉባኤው በእውነት በጣም ደስ የሚል መንፈሰ እግዚአብሔር ያለበት የመርሃ ግብሩ አያያዝ የመምህራችን የስብከተ ወንጌል ችግርና መፍቻ የእናንተም ማዳበሪያ ሀሳብ ውይይት በጣም ጠቃሚ ነው። ግን ምንድነው ይሄ የአንድ ቀን እየሆነ እንደ ውጥረት የበዛበት እየሆነ እናንተም ትንሽ የእረፍት ጊዜ ስላላገኛችሁ ይሄ ትንሽ ለሚመጣው እንደው አገርም ሰላም ሆኖ በጠቅላላ ሁሉ ነገር ተስተካክሎ እንደተባለው የአንድ ቀን የወንጌል ቀን የሚለው ቀርቶ የሳምንት የሚለው እንግዲህ የሳምንት ከተባለ አንድ ሳምንት ውይይት ሊኖር ነው ማለት ነው አይደል? ነው ዝም ብሎ ሳምንት ነው? አይ እንደኔ በእውነት ሳምንት ከተባለ እንደው 3 ቀን እንደዚያ ያወጩ እንደሆነ መቼም ጥሩ ይዛል ዳዊት። በእውነት ዳዊት ሊመሰገን ይገባል። ከዚህም ቀደም ብዙ ተሰርቷል። ግን ደግሞ አሁን የበለጠ ትውውቅ ተደርጓልና ዘመኑን ዋጁት የሚለውን እንደው ዘመን ያለ ጊዜ ያለ ደቂቃ ዘመን የለም እና ጊዜውን ደቂቃውን የሕዝቡን አኗኗር የሕዝቡን ስሜት የሌሎችንም ስልታቸውን ማወቅ ማለት ነው። ቴክኖሎጂውን በመጠቀም ዛሬ እንግዲህ አንዱ ትልቁ ዕድል ይኸው የመልእክት ማስተላለፊያው ተመርቆ ተከፍቷል። ነገር ግን ያሁን እንደው እንደ መግቢያ ነው። ሰው በብዛትም እንኳን ውጭ ያለው እዚህም ያለው ኢንፎርሜሽኑን ይዞ አልሄደም እና በማስታወቂያ ደጋግሞ እንዲነገር ነው። ይሄ ያለውን በማስታወቂያ ስብከተ ወንጌሉን ይህን ከፍተናል፣ በዚህ ታገኙን አላችሁ የሚለው በዚሁ ባለን በዋናው ሚዲያችን ተደጋግሞ ቢነገር እርግጠኛ ነኝ ጥሩ ውጤት ይኖረዋል። በተረፈ እንግዲህ እነ ንቡረ እድም በእውነቱ ከጧት ጀምሮ ደከመኝ ታከተኝ ሳይሉ የየመምሪያ ኃላፊዎቹ ኃላፊነታቸውን በመወጣት ሀሳብ በመስጠት ጉባኤውንም በመምራት የጠመመውን በማስተካከል በእውነት ያደረጉት ቀላል ማደል። አመስግኗቸው ሁሉንም። እናንተም ትመሰገናላችሁ። እንግዲህ ችማውን ሀሳቡ ገብቶናል። በአንድ ጊዜ እንጀራ አይጋገርም፣ አብሲት ጥሎ ቀስ ብሎ ነውና ጥሩ አካሄድ እየሄድን ነው። እና አቡነ ሳዊሮስም እና አቡነ ዲዮስቆሮስም የሥራ ብዛት ነው። ውጥረቱን ያው ታውቁታላችሁ። የውጥረቱ አካል ናችሁ። እዚያ ያለው በጣም አስቸጋሪ ስለሆነ ነው። ጧትም እንደው ከባለ ጉዳይ መንጋጋ ፈልቀን ነው የመጡ። አሁንም ደግሞ ያ እንደምታውቁት ሰልፍ ነው እና ያ ሆኖባቸው ነው። ቅዱስ አባታችን ያው እንዳጋጣሚ መቼም አውቃችሁታል፣ ትንሽ የጤና እክል ስላለ ያው ባሉበት እየጸለዩ በርቱ እያሉን ነው። እንግዲህ እግዚአብሔር ደግሞ በሚወስዱት ሕክምና በመድኃኒቱ ባለው እንክብካቤ እግዚአብሔር አድሮ ፍጹም ለቁመተ ሥጋ እንዲያበቃልን ጸልዩ። አዎ ጸልዩ። ለአባት መጸለይ ተገቢ ነው። ጸሎት ለዚህ ሁሉ ያስፈልጋልና የተወያየ ነው የታቀደው የተሳካ እንዲሆን አገር ሰላም እንዲሆን። እሽም አገር ሰላም ካልሆነ ያቀድነው ያወራነው ሁሉ ስራ ላይ ሊውል አይችልም።
ይሄ ትልቁ ሳብጀክት ነው። በህርንበት አዎ ለሀገር ሰላም ጦርነት እንዲቆም ደም መፍሰሱ እንዲቆም መንገዱ ሁሉ ሰላም ሆኖ ሰው በሰላም ወጥቶ በሰላም እንዲገባ ይህ ነውር አይደለም። ደፈር አድርጋችሁ የካህን ስራ ነው። ይሄ ሰላም ሆኖ ማለት ተገቢ ነውና የሰላም አምላክ ይህን የዋልንበትን ያቀድነውን ሁሉ እንዲሳካ ያደርግልን። እናንተንም በሰላም እንደመጣችሁ በሰላም ወደ የቤታችሁ ያግባችሁ። ቀኑን የባረከ አምላክ ሌሊቱን ይባርክልን። ሀገራችን ኢትዮጵያን ሰላም ያርግልን። ሌላው ደግሞ እንደው ደግሞ ማሰልቸት እንጂ በዚህ በመቄዶንያ ዙሪያ እንደው ቢቻል ብትጎበኙ እንደው ብዙ ቀን ከመስበክ ከመሰበክ ቅድም ጥራት የለውም ስክሪኑ መስኮቱ ሁሉ ክፍት ስለሆነ ማየት አይቻልንም እንጂ እንደው የሚገርም ነው። በአንድ ወጣት በአንድ ምስኪን አድሮ እግዚአብሔር እንግዲህ ወደ 56 ቅርንጫፍ ነው ቅድም የሰማችሁት። በየቅርንጫፉ 9,000 8,000 ሰው ነው። በአንድ ቀን 3 ሚሊዮን የቀን በጀት ማለት ነው። አስቡት። እና ይህን ብትጎበኙ በግልም እኛ ያሰብነው አንድ የነበር ግን የፕሮግራማችን ያለመሰባሰብ ይሆነም አልመሰለኝ። ከሆነም እንደው ማየቱ ጠቃሚ ነው። እውት ነው። እውት መጀመሪያ ራሳችሁን ያሳያቸዋል። እናት አባት ለመጦር የሚጨነቅ እኳ እናት አባቱ እንኳን ይህም ሁሉ በሺ የሚቆጠር ዜጋ ሰብስቦ መርዳት እኔ እንግዲህ መቼ የቤተ ክርስቲያን ስራና የመንግስት ስራ ነው ይሄ። አዎ ዜጎችን መንከባከብ እና ይሄንንም መልእክት እንደው ውሰዱት፣ ተከታተሉ። ጊዜ ካላችሁ ወዳችሁ ያው ጎብኙ ነው። ከዚህ በተረፈ እግዚአብሔር አምላክ ሁላችንን ይባርከን። የእመቤታችን ረድኤት በረከት ይደርብን። ለትንሣኤው ያደረሰ ለእርገቱ ያደርሰን። ከእርገቱም በኋላ ለባለ ጰራቅሊጦስ በሰላም ያድርሰን። አባታችን ሆይ